አጎቴ ምግብ ላቀርብልህ እንዴ? ቆይ አቤል ይምጣና ከሱ ጋር እበላለሁ። ግን እኮ መድኃኒት ሰዓት እያለፈ ነው። ተው ችግር የለውም ምንም አያደርገኝም። እንዴት ምንም አያደርገኝም ትላለህ? ዶክተር ያለህን ነገር ረሳኸው እንዴ? እሺ አንድ 30 ደቂቃ ልጠብቀውና ካልመጣ እበላለሁ። እሺ በሰዓትሽ ደውልሽ። እስካሁን ከመጠጥ ቤት አልወጣም እንዴ? ቆይ ለምንድን ነው የምወጣው? ይሄ ደግሞ ምን ማለት ነው? ለመሆኑ ግን ሰዓቱን አይተኸዋል? አዎ ሰዓቱ ለ4 ነው እንዴ? በቃ ዛሬ አመቱ ቅዳሜ አይደል? እስከ 6ም እስከ 8ም ብትን ማለት ነው የምፈልገው። አይቻልም አቤል፣ አሁኑኑ ነው። ምን ነው ሼባው ልጄ ካልመጣ ራት አልበላም ምናምን አለ። አዎ በዛ ላይ ደግሞ መድኃኒት የሚወስድበት ሰዓት እያለፈ ነው። እና እኔ ምን አገባኝ? በመጣም እኮ ከእሱ ጋር ራት እንደማልበላ ያውቃል አይደል? ቆይ ግን ይህ ሰውዬ ለምንድን ነው የሚያስመስለው? ቢሆንም በቃ ደስ እንዲለው ዝም ብለህ ነው። ሰምኛለሽ? እኔ ይኸውልሽ እሱን ለማስደሰት ምንም ማደርገው ነገር የለም። እንደውም አቃጥዬ መድፋት ነው የምፈልገው እሱን ሰውዬ። እባክህን አቤል፣ ለእኔ ስትል። አልፈልግም። እሺ አቤል፣ በሰኒ ሞት። ምንድን ነው ችግር? ሁለተኛ በሰኒ ሞት አትበይኝ አላልኩሽም እንዴ? ምን አይነት ጣጣ መጥሮሻው። ምስኪና ይሳፍ እሺ ሰውዬ ዛሬም እንደለመድከው ልጄ ሳይመጣ ምግብ አልበላም ምናምን ብለህ አንተ ሲያዩ እኮ በጣም እኮ በቃ ምስኪን ጥሩ ሰው እኮ ነው የምትመስለው። እኔ ከአንተ ጋር ምግብ ልበላ ስማ አብሬ እንኳን የምኖረው ግዴታው ሆኖብኝ ነው። እሺ ግዴታ ሰው ልጄ እባክህ የማይሆን ነገር አትናገር። ልጄ ምናምን አታስመስል በእናትህ። በህይወቴ ምን ጸጸት እንደሚለኝና እንደሚሰማኝ ታውቃለህ? የአንተ ልጅ ሁኜ በመፈጠሬ ብቻ ምን አለ እንዲ የአንተ ልጅ አልቆ ከሚፈጠኝ እንዲ ድብን ቢያደርገኝ። ወይ ግባዬ ከዚህ ጋር መግባት መታየት ነው። እሺ ግባና ተኛ በቃ ናት። ክፉ ይህ ሰውዬ የመጨረሻ ክፉ የሆነ ሰው እኮ ነው በእናትህ። እሺ በቃ ተኛ አሁን። ለምን ነው የምተኛው? ሲጀመር ማለት እናቴን የገደለ ሰው ከኔ ጋር ቁጭ ብሎ ራት መብላት ሲያምሩ ትንሽ አይከብደው? እሺ በቃ ዝም በልና ተኛ እስቲ። እስከ መቼ ነው ዝም ብለን የምንተኛው? እስኪ ንገረኝ። ይሄ ሰውዬ እኮ ልጅ በጊዜ መፍትሄ ካልሰጠ ነው በጣም ኃይለኛና መጥፎ ሰው ነው ያልኩህ። እንደ እናቴ ሁላችንም ነው ሲጥ አድርጎ የሚገለው። እሺ እንነጋገራለን አሁን ሲነጋ። አሁን ተኛ ሂድ። ለምን ነው የምተኛው? እስኪ ንገረኝ። ለምንድን ነው የምተኛው? እንደውም ሳሎን ሂጅ ሙዚቃ ከፍቼ ብትን እንደማለት ነው የምፈልገው። ምን ሆነሃል? መሽቷል እኮ። እና የምሻኔ ምን አገባኝ? እኔ የሚመለከተኝ። እሺ በቃ ቤል በሰኒ ሞት። አሁን ግባና ተኛ። በእናትሽ በፈጠረሽ በእናትሽ አንቺ ልጅ እንዲ ቆይ ለምንድን ነው እሷን ስም የምትጠሪው? እኔ አላሳዝንሽም እንዴ? አማራጭ ስላሳጣተኝ እኮ ነው። እሺ በጣም ይቅርታ በቃ። አቤል ተኛ። አዎ ተኝቷል። ምግብ በላ? አይ በልቻለሁ አለኝ። የት ሄዶ ነው የሚበላው? እዚህ እንኳን በመከራ አይደለ እንደሚበላው። እንደምንም ብለሽ ብታበዩ ጥሩ ነበር። አታዩም እንዴ ምን እንደመሰለ ጠቆረ እኮ። በቃ አጎቴን ታትጨነቅ። እኔ ቁርስ ሲነሳ በደንብ እንዲበላ አደርገዋለሁ። ይልቅ አንተ መድኃኒት እንድትወጥ ምግብ ላምጣልህ። ምግቡ ሲቀርብኝ ባይሆን መድኃኒት ውስጪ። እንደዛማ አይሆንም። ጨጓራህን ያማል እኮ። ቅርብ ጊዜ አይደለ እንደ መክሰስ ይበላውት። ስንት ሰዓት ነው የበላኸው? 10 ሰዓት ቢሆን ነው አይደለ? ስለዚህ ጅምቡን ላምጣልህ። መድኃኒትን በደንብ ጣል።
አንተ ሰካራ እስካሁን ተኝተሃል? አዎ እናትሽ ትንሽ ተኛ። በልበል ተነስ፣ ሳር እንዳይበቅልብህ። ትንሽ ተኛ። የምን ትንሽ ልተኛ ማለት ነው? ቁርስ ሰርቼ እኮ መጠብቁ አንተን ነው። አይ ይቅርብ፣ በኋላ ስነሳ እበላለሁ። ለምንድን ነው የማትበላው? ትናንትና ማታም እኮ እራት አልበላህም እኮ። ነገርኩሽ እኮ እኔ መተኛት ነው የምፈልገው፣ በኋላ እበላለሁ አልኩሽ። እንደዛማ አይሆንም፣ የግድ አሁን ነው መብላት ያለብህ። እናትሽ ሜሪ ዛሬ እንኳን እሺ በይ እንጂ። የግድ መብላት ስላለብህ ነው። ከፈለክ ግን ሌላ ነገር ልስራለህ። ሽሮ ፍትፍት ልስራለህ፣ እሱን ትበላለህ። ያንቺ ነገር በቃ እሺ ይሁን። እሺ በቃ አሁን ሰርቼ ነው የማመጣልህ። እሺ አጎቴ አንተ ብላ በቃ። እሱ አልበላም ማለት እንዴ? አይ ለሱ ሽሮ ፍትፍት ልሰራለት ነው። እሱ ነው ስር ይለኛልሽ? አዎ። ወይኔ ልጅ በመጠጥ ሲቀጠል ነው ያደረው። እባክሽን ሽሮ ፍትፍቱን ከሰራሽለት በኋላ ሌላ ምግብ እንዲበላ አድርጊው። እሺ አጎቴ አንተ አትጨነቅ በቃ። አንተ ብለን ይኋላ አምጣልህ። አንተ እንደዛ ጠረብ ጋር ገብተን አራበኝ ምናምን ስትል የነበረው ይኸውልሽ እኔ እኮ አልበላም አላልኩም። ትንሽ ቆይቼ ነው የምበላው ነው ያልኩሽ። የምሬን እኮ ነው። ቅድም እንደዛ ስትበላ ላየ ሰው እኮ ትንሽ ብትቆይ የምትሞት ነበር የምትመስለው። ኧረ እባክሽ ሙዲያሽ ማለት ነው። የምሬን ነው እባክህ። አሁን እጄ ቁርስ ላምጣልህ። ኧረ በጭራሽ አልበላም። ይሄማ ቁርስ አይሆንም። ለምንድን ነው የማይሆነው? ከምን ጀምሮ ነው ደግሞ ሽሮ ፍትፍት ቁርስ ነው የሚያውቀው? በዛ ላይ ደግሞ በጣም ትንሽ ነው። ለኔ ቁርስ ነው። የምር በጣም ተከብያለሁ። ማር እንኳን ብታመጪ እንደዚህ አልነካ። እሺ ወዴት ልትሄድ ነው? አንድ ቀጠሮ አለች፣ እንሰደድሽ መምጣት ይኖርብኛል። በእሑድ ምድር ጥላይ ልትወጣ ነው? ያው ታውቂ አይደል ግዴታ መቅረት ስለሌለብኝ ነው። ባይሆን 500 ብር ካለች። ወይ የለኝም። ኧረ ሜሪ በእናትሽ የምር የለኝም። እየለመንኩሽ አይደል? የሆነ በቃ ነገ መልሳለሁ እኮ ብድር እኮ ነው። ማርያምን የለኝም። እሺ ቻ እንደምን አደርክ? እስቲ አረፍ በል። አይ አልቀምጥ። ብር ስለጨረስኩኝ የሆነ አይነት ገንዘብ አካውንት ውስጥ እንድታስገባ ፈልጌ። የምን ብር? በቅርብ አይደለም ያስገባው? እና ከ3 ቀን በፊት ስላስገባልኝ አላስገባልም እያልከኝ ነው? እኔ እንደሱ አላልኩም። ቢያንስ ግን ምክንያትን ባውቅ። የምን ምክንያት? ስለምን ምክንያት ነው የምታወራው? እኔ እኮ ያንተን ገንዘብ አይደለም አይደል የጠየቅኩ፣ የእናቴን ድርሻ ነው እየጠየቅኩ ያለሁት። ትሰማኛለህ? የእናቴን ድርሻ ስጠኝ እያልኩ ነው። አይ የምትል ደግሞ ከሆነ በህግ እጠይቅሃለሁ። እሺ አስገባልሃለሁ። አዎ እንደዛ ብታረግ ነው የሚሻለው። ይህን ቤት ከምታጣው ጥሩ አማራጭ ይመስለኛል። ምንም የምትነግረው ነገር የለም። ሲጀምር ለእኔ እውነታውን ለመንገር ብትፈልጊ ኖሮ እኔ እስክደርስበት አትጠብቂኝም ነበር። ቆይ ምን አጠፋሁ እኔ? ቤቴን ባልኩ፣ ትዳሬን ባልኩ። አንተ ምንም አላጠፋ፣ እኔ ነኝ ያጠፋሁት። ዝም በይ። ይመስልሻል ወይ?
እናቴ አልቻልኩም አውቃት። የዛን ቀን ልጠብቅሽ ባለመቻሌ ጸጸቱ ከአቅሜ በላይ ሆነ። አልቻልኩም እማዬ፣ አልቻልኩም። አጎቴ ግን ለምን እውነቱን አትነግረውም? ምናልባት እኮ እውነቱን ቢያውቅ እንደዚህ ላይሆን ይችላል። አይምሰልሽ። እንደውም እውነቱን ያወቀ ቀን ነው ልጄን የማጣው። እኔ ደግሞ በምንም ታምር ልጄን ማጣት አልፈልግም። እና ታዲያ እስከ መቼ ነው እንደዚህ የሚቀጥለው? አላውቅም፣ ግን የፈለገ ነገር ቢሆን ራሴን ለማዳን ብዬ ልጄን አልጎዳው። እሺ አጎቴ፣ ግን አንተ የደበቅከውን እውነት ከሌላ ሰው ቢሰማውስ? ከማን ሊሰማው ይችላል? መቼም አንቺ አትነግሪውም አይደል? እኔማ እንዳልነግረው እኮ ቃል አስገብተኸኛል። ግን ደግሞ ስለዚህ ጉዳይ የምናውቀው እኔ እናንተ ብቻ አይደለንም። ለዚህ ተዘጋጅተህበታል? አልተዘጋጀሁም። ወደፊት ነው የምዘጋጅ አይመስለኝም። ግን ያ ቀን እንዳይመጣ ሁልጊዜ እግዚአብሔርን በጸሎት እጠይቀዋለሁ። ዛሬ አተኛም እንዴ? አንድ ኳስ እኮ ይሰራለኝ እሱ መጨረስ ነው። ታዲያ ገብተን ውስጥ አጨርስም? እዚህ ነው የሚመቸኝ፣ እዚህ ይሻላል። አባትን እየጠበቀው ነው አይደል? ኧረ አይደለም፣ የምር ምሰራው ስራ ስላለ ነው እኮ። እንደዛ ከሆነ ታዲያ ውስጥ ገብተን ለማሰራ ዛሬ እኔና አባትን የምናወራው ነገር አለ። ምንድን ነው የምታወሩት? እሱ የባልና ሚስት ምስጢር ነው። ቅድም የተፈጠረውን ነገር እያየሁ ብቻሽን አልተውሽም። ምን እንዳልሆን ፈርተህ ነው? አንዳንዴ ባል መሆኑንም ትረሳዋለህ እንዴ? ባልሽ ስለሆነና ቅድም ሊገልሽ ነበር አይደል? እሱ ተራ ለመግባባት ነው። ሲጀመር ሽጉጡ ቀላል ነበረው። አሁን ጥያቄና መልሱን ትተህ ውስጥ ግባ። ቆይ ስታይ ሕፃን ነው እንዴ የምመስልሽ? እሺ ይሁን። ቆይ ለምንድን ነው ቀላ በሌለው ሽጉጥ የሚያስፈራራሽ? ወይስ ድራማ ምናምን እየሰራችሁ? አቤል እንግዲህ አታናደኝ። በቃ ግባ ብያለሁ፣ ግባ። እንዴ አንተ ማን ስለሆንክ ነው በእኔና በባሌ መሀል ገብተህ የምትፈተፍተው? ችግር እንኳን ቢኖር ሁለታችን ተነጋግረን እንፈታዋለን። ትሰማለህ? እኔ እና እሱ ዛሬ የምናወራው ጉዳይ ስላለን ተነሳና ግባ ብያለሁ፣ ግባ። ወይኔ እናት ልንነጋገር ነው ብለሽ ሻወርሽኝ አይደል? አስበላሽ። እንዴት አመሻ አቤል? ኧረ በፈጠረ ቆይ ምን አድርገህ ነው የምትለኝ? ለምን በቤት እንድኖር አትፈቅድልኝ? አንተ ፍላጎት ምንድን ነው? ወይስ እንደ እናቴ ሬሳዬ ከዚህ ቤት መውጣት አለበት? እሱ ደግሞ መቼም እንዳታስብ። እኔም እኮ እንደሱ ነው የምፈልገው፣ አብረኸኝ እንድትኖር። ይልቅ ይሄ ማስመሰልን ምናምን ትሆንና አንድ ጥያቄ ብቻ ነው መጠየቅ የምፈልገው። አቤል ምን ሆነሃል? ዛሬ ማለት ምንም ነገር ብትያዝ ከአባቴ ጋር የሆዳችንን እንደዚህ ፊት ለፊት ቁጭ ብለን እንድናወራ ነው የምፈልገው። ቆይ ምን ልጠይቀኝ ነው የፈለገው? በጣም አየህ፣ የተማረ ሰው እንደዚህ ነው የሚለው። ግን ይኸውልህ
መዋሸት መዘባረቅ ምናምን አያስፈልግም። እንደዚህ ፊት ለፊት አይኔን እያየ እንድትመልስልኝ ብቻ ነው የምፈልገው። ችግር የለውም ጠይቀኝ። ቆይ እናቴ ለምን አቤል ዝም በይ አልኩሽ አይደል እንዴ? አንቺ ዝም በይ። አንተ የጠየቅኩ ብቻ መልስልኝ። እናቴን ለምንድን ነው የገደልካት? እኔ እናትን አልገደልኳትም፣ ራሷን ያጠፋችው። የፖሊስ ሪፖርት እኔ እውነታውን እንድትነግረኝ ብቻ ነው የምፈልገው። እንግዲህ እውነታው ይሄ ነው። እኔ ሚስቴን አልገደልኳትም። እውነታው ወገኛ እውነታው ከጠበቅኩ በላይ የመጨረሻ እርኩስና መጥፎ ሰው አትረባ። ነገር ልንገርህ፣ ተጸጽተሃል፣ ተለውጠሃል፣ እውነቱን ትነግረኛለህ ብዬ በጣም ብዙ ጊዜ ጠብቄ ነበር። አንተ ግን ማለት ነው ብቻ ፈጣሪ የስራን ይስጥህ፣ ሌላ ምንም አይደለም። እሺ የስራን ይስጥህ። ሰውዬ ክፍሌ ውስጥ ምን ትሰራለህ? ማን ፈቅዶልህ ነው የገባው? ወይስ እንደ እናትህ እኔንም ልትገለኝ? ተው ልጄ፣ እንደዚህ አትናገር። ምን ነው ሴራህን ስላወቅኩ በተናደድክ? እንደዚህ በተናገርከኝ ቁጥር ምን ያህል እየጎዳኝ እንደሆነ ይታወቃል። ኧረ እባክህ ንግግሬ ጎዳ። እኔ እኮ ይኸውልህ አረመኔና ጨካኝ ስለሆንክ ማለት ነው የምናገረው ንግግር የሚገባ አይመስለኝም ነበር። ቆይ ለምንድን ነው በእናትህ ሞት እኔን ተጠያቂ የምታደርገኝ? ቆይ እንዴት አድርጌ ብነግርህ ነው የምታምነኝ? እንዴትም አድርገህ ብትነግረኝ አላምንም፣ በጭራሽ አላምንም እኮ። ለምን? ምክንያቱም አንተ እንደገደልካት እርግጠኛ ስለሆንኩኝ። በአሁኑ ሰዓት ምን እንደምፈልግ ታውቃለህ? ለምን እንደገደልካት እንድትነግረኝ ብቻ። እሱን ደግሞ ባትነግረኝ ችግር የለም፣ በራሴ መንገድ አጣርቼ እደርስበታለሁ። በተሳሳተ መንገድ ላይ ሆነ የፈለግከውን ያለ ርቀት ብትሄድ እውነቱን ልትደርስበት አትችልም። ስለዚህ መጀመሪያ እውነቱን ለመፈለግ የምትሄድበትን መንገድ ነው ማስተካከል ያለብህ። ትሰማኛለህ? ምንም የማስተካክለው መንገድ የለም። ነገም በዚህ መንገድ ሄጄ እንዴት እንደማስተካከለው እኔ ነኝ የማውቀው። እሺ እስቲ አንቺን የሚሰማሽ ከሆነ ምክር። አሁን እያደረገ ያለው ነገር ከማንም በላይ የሚጎዳው ራሱ። ቢያንስ ምን እንደሚፈልግ ጠይቂውና
አሁን ካለበት ነገር የሚወጣ ከሆነ እኔ የሚፈልገውን ነገር አደርግለታለሁ። ከዚህ ቤት ወጣ የሚለኝ ከሆነ እወጣለታለሁ፣ ችግር የለውም። አይ አጎቴ እዛ ደረጃ የሚያደርስ ነገር እንኳን የለም። ያው በተፈጠረው ትንሽ ሀዘን ውስጥ ስለሆነ እኮ እንደዚህ እየሆነ ያለው። እኛም እኮ አዝነናል። እሱ ብቻ ነው እንዲያዘን። አዎ ግን እሱ ትንሽ ከበድ የሚል ይመስለኛል። በዛ ላይ ደግሞ የሰኒ ገዳይ አንተ እንደሆንክ ስለሚያስብ ያንተን ሀዘን ያረዳው። ለዛ እኮ ነው ከዚህ ቤት እንደወጣለት የሚፈልግ ከሆነ እወጣለታለሁ ያልኩት። እኔ የምፈልገው ቤቱን ለቆ እንዲሄድ አይደለም፣ ወንጀለኝነቱን አምኖ ለፖሊስ እጁን እንዲሰጥ ብቻ ነው የምፈልገው። ቆይ እንደው ጥፋት ሳይኖርበት እጁን ለፖሊስ የሚሰጠው? ቆይ ግን አንቺም ራሷን አጥፍታ ነው ብለሽ ነው እንዴ ብታምኚ? ፖሊሶቹም ቢሆኑ ታይበን ፖሊሶቹ ትላለች። ፖሊሶቹም የራሳቸውን ነው የተናገሩት አይደል እንዴ? ቆይ እንዴት ነው ራሷን የምታጠፋው? እሷ ምን አጣው ብላ ነው ራሷን የምታጠፋው? እስኪ ንገሪኝ። እሱን አላውቅም። እኔ እንደማውቀው ነገር ቢኖር አጎቴ በፍጹም ሰኒ ሊገላት እንደማይችል ብቻ ነው። አሁን በደንብ ገባ። አየሽ፣ አንቺም ስለ አጎትሽ ብቻ ነው መከራከር የፈለግሽ አይደለም። ቆይ እሺ፣ አንተ እሱን የገደላት ብለህ ያሰብከው ለምንድን ነው? ከመሞቷ ከሰዓታት በፊት ሽጉጥ ደቅኖባት ስላየህ? ቆይ ከዚህ በላይ ምን ማረጋገጫ አለ? ወይስ ሲገላት በአይኔ ማየት ነበረብኝ? እኔ እንደዛ አላልኩም። ግን ቆይ አንተ ስታስበው እንዴት ነው ቀሌ ሽጉጥ ደቅኖባት ማታ ላይ ሊገላት የሚችለው? ለምን ነው የማይገላት? ግጥም አድርጎ ነው እንጂ የሚገላት። እውነታውን ልንገርሽ ማለት ነው፣ በእኔ ፊት እንኳን ያልገደላት ለራሱ ሲል ነው። ምክንያቱም እኔ ያየሁት ማለት መጨረሻው እስር ቤት መወርወር ብቻ ስለሚሆን ለእኔ አስቧል፣ ስለ እኔ ተጨንቋል። ሰኒዬ፣ የልጃችን ነገር በጣም እያስጨነቀኝ ነው። በዚህ ሁኔታው የሚቀጥል ከሆነ አንቺን ማጣቴ ሳያንስ እሱንም ላጣው ነው። አንድም እንኳን የተፈጠረውን ነገር ማስተካከል እንደምችል አላውቅም። ሁሉም ነገር ከአቅሜ በላይ ነው የሆነው። የምር አሁንስ እኔም እንዳንቺ መሆን አማረኝ። ይህ ቦታ ለአንቺ ሳይሆን ለእኔ ነበር የሚገባኝ። ሰኒዬ፣ አልቻልኩም። ሻው ነው ደስ ነው የምትሄደው? ወደ መጠጥ ቤት ነው አይደል? እና ከዛ ላይ የት ሄዳለሁ? እስኪ ዛሬ እንኳን መጠጥ ቤት መሄድን ተውና ቤተክርስቲያን እንዴ። ለምንድን ነው የምሄደው? ምክንያቱም አሁን ካለህበት ህመም ለመዳን ትክክለኛው ቦታ እዛ ስለሆነ እዛ ሄድልህ። ሁሉንም ነገር ለእርሱ ንገረው። እኔ መንገድ ሳይጠበቅብኝ ሁሉንም ነገር የሚረዳኝ አምላክ ነው ያለኝ። እሺ፣ ምንም ሄጄ ማስታወስ ምናምን ነገር አይጠበቅብኝ። አንድ ነገር ልንገርሽ፣ ፍርዱን ደግሞ በቅርቡ ያሳየኛል። ያኔ ምናልባት ለምስጋና ይሆናል የሚሄደው። ምናልባት እኮ አንተ እየጠበቅ ያለ ፍርድ የተሳሳተ ይሆናል። ምንም የተሳሳተ ይገባኛል። አሁን ላይ እጄ ላይ ምንም አይነት ማስረጃ ስለሌለ ማናችሁም ላታምኑኝ ትችላላችሁ። ግን አንድ እውነታ ልንገርሽ ማርቲ፣ በቅርቡ እውነታውን ታየዋለሽ። እሺ እሺ። አቤልን አናግርሽው? አዎ አውርቼዋለሁ። ምን አለሽ? ከበፊቱ ምንም የተለየ ነገር አላለኝም። አሁንም አንተ እንደገደልካት ነው የሚያስበው። እንደሱ ማሰቡ የሚጠበቅ ነው። ችግሩ እኮ እሱ እንደዛ ማሰብ አይደለም። ከዚህ ውጭ ሌላ እውነት አለ ብሏል ማሰብ አለመፈለጉ ነው እንጂ። ስለዚህ የሚፈልገውን እውነት እኔ እሰጠዋለሁ ማለት አልገባኝም። እኔ ነኝ የገደልኳት ብለህ እጅ ለፖሊስ ልሰጥ ነው? ልጄን ከማጣ እንደሱ ባደርግ ነው የሚሻለኝ። አትሳሳት አጎቴ። እንደውም ያንን ያደረክ ቀን ነው አቤልን እስከ መጨረሻ የምታጣው። እንዴት? ምን እንዴት አለው? ቆይ አቤል ይፈልግ አንተ ሰኒን ገላሃታል ብሎ ቢያስብ እንደዚህ አይነት እውነት ካንተ መስማት የሚፈልግ ይመስላል? በጭራሽ አይፈልግም። እመነኛ አጎቴ፣ እኔ ሰኒን ገድያታለሁ ብሎ የተናገርክ ቀን ነው አቤልን እስከ መጨረሻ የምትሰብረው። ታዲያ ልጄን ምን ባደርገው ነው የሚሻለኝ? ማወቅ አለበት ብለህ የምታስበውን እውነት በግልጽ ንገረው።
ሄሎ ሄሎ ሜሪ እንዴት ነሽ? ቆይ ግን ሰው ሲጠፋ የት ጠፋ ተብሎ አይደወልም እንዴ? እንደውም ልደውልልህ ስል ነው የደወልከው። አትመጣም እንዴ? እሱ የሚወሰነው እንደ አንቺ መልካም ፍቃድ ብቻ። ይሄ ደግሞ ምን ማለት ነው? ይኸውልሽ ሜሪ በጣም ብዙ መጠጥ ነው የጠጣሁት። እነዚህ ሁሉ መጠጦች ደግሞ ሂሳባቸው አልተከፈለ። እኔ ደግሞ ምንም ገንዘብ የለኝም። እኔ ምንም የለኝም። ሲጀመር አንተ በረሳት ይዝማን ጠልጣለ። ሰሚኛለሽ ሜሪ እኔ አሁን ብር እንድትልኪልኝ ነው እንጂ እንድትመክሪኝ ምናምን አይደለም የደወልኩት እኮ። የለኝም አልኩህ እኮ። ቆይ አላሳዝንሽም? አንቺ እያለሽ ልታሰር? ቆይ እሺ እኔ ከየት አመጣለሁ? አንዳንዴም ተማሪ መሆኔን ትረሳዋለህ አይደል? እሺ በቃ ካልሆነ ከሽቦው ተቀበይና ላኪልኝ። ምን ብዬ ነው የምቀበለው? እሱ ምንም አውቀው ነገር የለም። ብቻ የሆነ መንገድ ፈልጊ። እኔ ምንም የምፈልገው መንገድ የለም። ከፈለግክ ራስ ደውለህ ጠይቀው። ቆይ አንቺ እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። ድሮም ይኸውልሽ እኔ ነኝ ጥፋተኛሽ። በራሴ ወጣለሁ እንደው አንቺ ግን የማትረቢ ነሽ። እሺ አሁን ራሴ ደውዬ አድነኝ ልለው ለምን እዚህ ድብን አለ? እኔ የምለውና ስልክ ምናምን ትይዛላችሁ እንዴ? አረ የምን ስልክ ማስያዝ? የእሱን ሂሳብ እኔ ጋር አምጪው። የምሬን ነው ወንድሜ፣ በጣም ነው የማመሰግነው። ድርድር መላሽ ያድርገኝ። ምንም ችግር የለም። በቃ ስልክህን ስጠኝና ሌላ ጊዜ እኔም በተራዬ ጋብዝሃለሁ። 13 15 አመሰግናለሁ። ምን አሁን በቃ አልትሄድ ነው? ትንሽ ተጫወት፣ ሂሳብ በኔ ነው። ቺርስ። ሄሎ አቤል፣ እንዴት ነህ? ቆይ ግን ምን ውጭ ያደርከው? ታሰርክ እንዴ? ኧረ አይደለም፣ በእናትሽ አጋጣሚ የድሮ ጓደኞቼን አግኝቻቸው ከነሱ ጋር መሽቼ ነው።
እና ታዲያ ምን አለ ደውለህ ብትነግረን? እኛ እኮ በጣም ተጨንቀን ነበር። ምንም አልሆንኩም። ያው ትንሽ ሰክሬ ስለነበር። እሺ አሁን የት ነው ያለኸው? አትመጣም? ኧረ እመጣለሁ። 30 ደቂቃ እደርሳለሁ። እሺ በቃ ቶሎ ነው። ምን አለሽ? ማታ ከጓደኞቹ ጋር ስለነበር ነው። ታዲያ ደውሎ አይነገርም እንዴ? እኔ ስንቱን አሰብኩት። ሻባናው ደህና መሆኑ ነው። እሺ አጎቴ አሁን ደህና መሆኑን ስላው ግባና ተኛ። ሌሊቱ ሙሉ እኮ አልተኛክም። ጥሩ በቃ ሲመጣ ከስቅሽ የማወራው ነገር አለኝ። ይገርማል። ይሄን ቀን ለአመታት ናፍቄው ነበር፣ ግን እንደዚህ በፍጥነት የሚሆን አልመሰለኝም ነበር። አልገባኝም። የቱን ቀን ነበር ስትጠብቀው የነበረው? የዛሬውን ቀን ነዋ። እንደዚህ ካንተ ጋር በቅርበት ለማውራት አመታት ጠብቄ ነበር። ቆይ ስለምን እንደምታወራው? ከዚህ በፊት እኔ እናንተ እንተዋወቃለን? አንተ አታውቀኝም፣ እኔ ነኝ የማውቅህ። እሺ የት ነው የምታውቀኝ? እሱን ከመንገሬ በፊት አንድ ነገር ላሳይ። የማን ፎቶ እንደሆነ አወቅ? ሴቷ እናቴ ነች። ወንዱ ማን ነው? ስታየው ማንን ይመስላል? ያንተ ፎቶ ነው የሚመስለው። በትክክል ተመልሷል። ቆይ ያልገባኝ ነገር አንተ ማን ነህ? ተሾመ እባላለሁ። የእናቴ መጀመሪያ ፍቅረኛና የአንተ አባት ነኝ። ምን? ሰኒ ወይ ተስፍሽ ምን ነው አመመሽ እንዴ? ኧረ ደህና ነኝ። እና ታዲያ ወደ ልትሄጂ ነው? ቁርስ ልሰራ። እንደዚህ አመሽማ ትሰሪው? አሁን እኮ በጣም ደህና ነኝ። እንዴ ያየውሽ ባይሆን እነ ሜሪ እንዲሰሩና ይነግራቸዋለሁ። ሜሪ በዚህ ሰዓት መቼ ተገኝታ ብለህ ነው? ፈተና እያለች ይህን ሰሞን ሌሊት ነው የምትወጣው። ምንም ችግር የለም፣ እኔ እንደምንም እሰራለሁ። አይሆንም አልኩሽ፣ አይሆንም። እና ጾማችን ልንውል? ለምን ጾማችን እንውላለን? እኔን የመሰለ ባለሙያ ባል እያለሽ ምን ልትሆን? ኪችን ገብተህ ምግብ ልትሰራ? እና ኧረ በእናትህ አታስቀኝ ሰኒ። መኝ ምን የመሰለ ቁርስ ነው ማበላሽ። አንቺ ብቻ መኝብኝ። እሺ በቃ እኔ አላምንም አባዬ። ቆይ ምን ተፈጥሮ? ምን ነው የኔ ኪችን መግባት ነው የማይታመነው? አሁና ያው ከዚህ በፊት ስትገባ እጂ ስለማላቅ። ቆይ ምን ተፈጥሮ ነው? ይሄ ደግሞ ምን ማለት ነው? እኔ ኪችን ገብቼ ምግብ ለመስራት የግድ የሆነ ነገር መፈጠር አለበት? እኔ አላልኩም። ያው ከዚህ በፊት ገብተህ ስትሰራ ምናምን ስላላየሁ ነው። ቆይ እማዬ አሁንም አልተሻላትም እንዴ? ተሽሏታል። እኔ እንድታርፍ ፈልጌ ነው። አያያዝና ምግብ የመጀመሪያ አይመስልም። ባይገርምህ እናንተ ነፍስ ስታውቁ አቆምኩኝ እንጂ እናትን እኔ ነበርኩ ምግብ ሰርቼ ማበላት። የምሬን ነው? የምሬን ነው። ካላመንክ እራሷን ጠይቃት። ይልቅ ቆመህ እኔን ከምታደርቀኝ ጠጋ ብለህ ብትማር ጥሩ ነው። አባዬ እኔ ደግሞ አሁን ምን ያደርግልኛል? እውቀት ደግሞ ምን ያደርግልኛል ይባላል እንዴ? እውቀት መቼ እንደሚጠቅም አታውቅም። ይልቅ መቆምህ ካልቀረ ብታግዘኝና ብትማር ጥሩ ነው። እሺ ግን እያገዝኩ ከሆነ ደስ ይለኛል። ምን ልስራ? ኦኬ ዛሬ የሰራነው ምግብ እስክትቀምሺው እንዴት እንደጓጓሁ። እንዴ ታዲያ ሆዴን ምንድነው እንደዚህ የምታቦጫብጫው? አቅርበውና እንብላ። በእርግጥ እኔ ብቻ አይደለሁም ዛሬ ልጅሽም ተሳትፏል። አቤል አያደርገውም። ለምን ለማላደርገው? እንዴ የምትጠጣውን ውሃ ሰው እንዲያቀርብልህ የምትፈልግ ልጅ ዛሬ ኪችን ገብተህ ምግብ ሰራ? ወይ ማየ ሁልጊዜ ልጅነት አለ እንዴ? አየሽ ድሮ እኮ ወንድ ልጅ ኪችን ገብቶ ምግብ መስራት የለበትም ብዬ ስለማስብ እኮ ነው የማልሰራው። ታዲያ በአንድ ቀን ሐሳብህ ምን አስቀየረህ ነው? ወይስ የአባትህ ኪችን መግባት ነው? ታዲያ እንደሱ መሆኑን ማባውቅ ኖሮ ድሮ ነበር ኪችን ማስገባው።
አሁንም አረፈደም። ጭራሽ ደግሞ ዛሬ እራትም ብቻዬን ሰርቼ ነው ማበላችሁ እያለ ነው። አይ እንደሱ እንኳን አይሆንም። እንዴ ለምን ነው የማይሆነው? ምክንያቱም በአንድ ቀን ሙያ ስለማይለመድ ነው። ቢያንስ ሙያ ካላቸው ሰው ጋር የተወሰነ ቀን ቀርበን መለማመድ አለብህ። ምን ችግር አለ? ዩቲዩብ ላይ ያየው ሰራለሁ። ቀላል እኮ። አቤል አሁን ተነሳና ምግቡን አቅርብልን። ስለ እራቱ በኋላ የምናየው ይሆናል። እንዴ ያፋጭብናል እንዴ? ጉራሙ ነው። በሽታ ያልገደለኝን ሰውዬ በምግብ ሊገለኝ ይሄ ልጅ ሁለተኛ ክችን እንዳይገባ። ከጀማሪ እኮ እንደዚህ አይነት ስህተት የተጠበቀ ነው። ይሄ እኮ ስህተት አይደለም፣ የመግደል ሙከራ ነው። ቆይ አሁን ይሄ የሚባለው ምግብ ውስጥ ስህተት አለበት ነው የሚባለው ወይስ ስህተቱ ምግብ አለበት ነው የሚባለው? አቤት አንተ እንደው የምትለው ነገር አታጣም። አንተ ሲሆንክ እንደው መጀመሪያ ጊዜ የሰራህልኝ ምግብ ታስታውሰዋለህ? መቼም እኔ እንደዚህ አይነት ምግብ አልሰራም። እሱን እንኳን ተው። ምን ልትይ ነው? እኔማ ምንም አይደለም፣ ትዳሬን ለመጠበቅ ስል። ተይ እንጂ ተይ። ኧረ ተው። ሰሚ መሄዴ ነው። እኔ የምልህ ይሄንን ለብሰህ ነው እንደ የምትሄደው? ምን ሆነ? ይሄ ሸሚዝ ከዚህ ሱፍ ጋር ምንም አያምርም። አውልቀው። ኧረ አሪፍ ነው። ምን ሆነ? እንደማ አሪፍ ነው ትለኛለህ እንዴ? እንዴ ጡረታ የወጣ አስተናጋጅ እኮ ነው የምትመስለው። ይሄን ያህል? እንዲያውም ሌላ ምለው አጥቼ ነው። አረጀ እንዴ? ጭራሽ አለባበሱም እኮ ጠፋብህ። ማ እኔ ነኝ ያረጀሁት? እንዴት ነው? ማታ ጥሩ አልነበርኩ? ለማንኛውም ይሄን አውልቅ። ሌላ ሸሚዝ እኔ ላምጣልህ። እንግዲህ ምን ይደረጋል? ካዘዙኝ እርሱ አሁን ላይ ይህን እውነት መቀበል ሊከብድ ይችላል፣ ግን እውነታው ይሄ ነው። አንተ የእኔ ልጅ ነህ፣ የአብራኬ ክፋይ ነህ። ይህ ደግሞ ሁሉም ሰው ያውቃል፣ አባቴ የምትለው ሰው ጭምር። ቆይ ግን አባቴም ልጁ እንዳልሆንኩኝ ያውቃል? አዎ ያውቃል። እሱም ያወቀው እናቴ ሞተችለት ነው። በጭራሽ ይህን ማመን አልችልም። አዎ
እኔን በአንድ ጊዜ ታምናለህ ብዬ አልጠብቅም። አሁን ጫፉን ስለሲያስኩ በራስ መንገድ ሄደ ማጣራት ትችላለህ። ለነገሩ አባቴ የምትለው ሰው ብትጠይቀው የሚክደው እውነት አይደለም። የት ነው ያለው? አጎቴ ነው? አዎ። ክፍሉ ተኝቷል። ልጄ በሰላም ነው? ማታ ያመሸው አስጨነቀኝ እኮ። ምን ነው ችግር አለ እንዴ? መች ነው እውነታውን የምትነግረኝ? የት ነው እውነት? ከኔ የደበቅከው? ልጄ እኔ ከአንተ የደበቅኩት ምንም ነገር የለም። ቆይ ግን ያልወለድከውን ልጅ ልጄ ብለህ ስትጠራ ትንሽ አታፍርም? ሰማኛለህ? እናቴን ለምን እንደገደልክ እርግጠኛ ነበርኩ። ግን በምን ምክንያት እንደገደልካት ለምን እንደገደልካት ብዙ ጥያቄዎች ነበሩ። ለካ ገና ለገና እኔ ልጅ እንዳልሆንኩ ስታውቅ ነው ያቺ ምስኪን እናቴን የገደልካት። አይደለም አቤል፣ ተረጋግተን ነው። ምንም የምትሳሰደኝ ነገር የለም። እሺ አሁን ካንተ የምፈልገው ማለት ነው ለምን እንደገደልካት እውነታውን እንድትነግረኝ ብቻ ነው። ልጅ አይደለሁም። ቆይ ግን ከመግደል በሰላማዊ ሁኔታ ተነጋግሮ መፍታት አይቻልም ነበር? አይቻልም ነበር ወይ? አቤል ስተት እንዳሰራው ምንም ስተት የለም። ሲጣርጊ ነው የምገድለው። አቤል እባክህ በሩን ክፈት። የሚጸጽትህን ነገር እንዳታደርግ። ሰውዬ ንገረኝ ብያለሁ። በአዲስ አበባ እንዳትሆን። አቤል ንገረኝ። አቤል እባክህ በሰኒ ሞት ይዣለሁ። አቤል በሩን ክፈተው። የሚጸጽትህን ነገር እንዳታደርግ። አቤልና በሩን ክፈተው። አቤል እባክህ በሩን ክፈተው። አጎቴ ደህና ነህ? ደህና ነህ አጎቴ? አጎቴ አሁን እንዴት ነህ? ካልሆነ ሐኪም ቤት እንሂድ እንዴ? አያስፈልገኝም። እኔ አሁን የሚያስፈልገኝ ልጄ ነው። እሱን አምጪልኝ። እሱ ነው የኔ መድኃኒት። እሺ አጎቴ ይመጣል። መቼ ነው የሚመጣው? ይመጣል እያልሽ ሳምንት አለፈው። አንድ ነገርም እኮ ንገሪኝ እባክሽ። ኧረ ምንም አልሆነም አጎቴ። ታዲያ ምን ሆኖ ነው የጠፋው? ምናልባት ለመረጋጋት የተወሰነ ጊዜ ፈልጎ ይሆናል። ቆይ እሺ የት ሄዶ ነው የሚረጋጋው? አባቴ የሚለው ሰው ጋር ሄዶ እሱ ከኔ በልጦበት? ወይኔ ተስፋዬ፣ ስንት ዓመት ተጠብቄ ያኖርኩትን ልጅ ቀሙኝ። እባክህን አጎቴ እንደዚህ አትሁን። በቃ መነኝ፣ እኔ ሁሉንም ነገር አስተካክላለሁ። እኔ የምልህ ፓስፖርት አለህ? አዎ አለኝ። ምን ነው? በጣም ጥሩ ሰጠኛለህ። ለምን ፈልገው ነው የምሰጠው? በዚህ ሁኔታ እዚህ መቆየት የለብህም። ከኔ ጋር ከዚህ ሀገር ትሄዳለህ። አይ እኔ እንኳን የትም አልሄድም። እዚህ መሆን ነው የምፈልገው።
ለምን? እዚህ በጣም ብዙ ማስተካከል ያሉብኝ ነገሮች አሉ። ታዲያ ምንድነው እሱ? የእናቴን ነፍሰ ገዳይ ለህግ ማቅረብ ቢያቅተኝ እንኳን ከእናቴ ቤት ውስጥ ማስወጣት ይኖርብኛል። ይህን ደግሞ አንተ እንድትረዳ ይፈልጋለሁ። ታዲያ እኔ መረዳ ምንድነው? ቆይ ግን አንተ ከዚህ ጊዜ ሁሉ በኋላ ልጄ ብለህ ስትመጣ ትንሽ እንኳን አታፍርም? ለኔ ባታስብ ለልጅ እንኳን አታስብም? ለልጄማ ስለማስብ ነው የመጣሁት። ከመወለዱ በፊት ጥለው የሄድከው ልጅ አሁን ድንገት መጣ አባት ነኝ ስትለው ምን የሚሰማ ይመስላል እንዴ? እሱ ሳያሳዝንህ? እስቲ አንድ ጥያቄ ልጠይቅሽ። አሁን እያሳሰበሽ ያለው የልጄ ማወቅ ነው የባልሽ ማወቅ ነው? አልገባኝም። ቆይ ምንድነው የምታወራው? ሲጀምር ለባልሽ ስለ ልጄ እውነቱ እንዳልነገርሽው አውቃለሁ። ለዛ ነው የኔ እዚህ መምጣት በዚህ ልክ ያስጨነቀሽ። አልገባኝም። ምንድነው የምታወራው? አንተ ግን ምን አይነት ሰው ነህ? ለስንት ጊዜ ነው የምትገለኝ? ያኔ እንደዛ ሰወድ ሳፈቅር ሁሉ ነገር ሰጥቼ ጥለህ ሄደ። ዛሬ ከልጄ ከባሌ ከትዳሬ ለመበተን ይሄን ያህል ማድረግ ምን አስፈለገ? ይሄን ያህል ምን አይነት በደል በበድልህ ነው? እኔ ደግሞ ያንቺ ትዳር ለማስቀጠል ብዬ ከልጄ ተነጥዬ አልኖርም። ያኔ አፍቅሬህ እንዳረግዝ ካረከኝ በኋላ ጥለህ ከጠፋ በኋላ እንደገና አሁን መተህ ከልጄ ከባሌ ልትለየኝ ነው? ቆይ ግን በየትኛው በደሌ ነው ይሄን ያህል የምታሰቃየኝ? አንቺን የማሰቃየትና ትዳርሽ ላይ ችግር የመፍጠር ሐሳብ የለኝም። እኔ የፈልገው ብቸኛ ነገር ልጄን ነው። ስለዚህ ልጄን የማገኝበትን መንገድ አመቻችልኝ። ያለበለዚያ በራሴ መንገድ ልጄን አገኘዋለሁ። ሰኒ ዛሬ ምን ሆነሻል? ኧረ ምንም አልሆንኩም። ከቅድም ጀምሮ ዝም ብለሽ በሀሳብ ጭልጥ ትያለሽ። ኧረ ምንም የተፈጠረ ነገር የለም ብሎ ደክሞኝ ነው አንስተኛ ይተወኛል። እርግጠኛ ነሽ? አዎ አንስተኛበት ይለቀኛል። እንደዛ ከሆነ ጥሩ። በቃ ተኝ። በቃ ደህና ደር። ደህና ደሪ። ሄሎ ሄሎ፣ ተሾመ ነኝ። ቀን የተነጋገርንበትን ጉዳይ አሰብሽበት? ኧረ ተሳስተሃል። እባክህን ተወኝ። የማላደርገውን ነገር እንዳደርግ አታስገድደኝ። ያኔ ትተህ እንደኖርኩ የራስህን ህይወት ኑር። አልችልም። ለምንድን ነው የማትችለው? አዎ፣ ግን አሁን እንደዛ ማድረግ የማልችልበት ጉዳይ ተፈጥሯል። ለምንድን ነው የማትችለው? እንዴ ከዚህ በፊት እኮ አድርገኸዋል። ከአንድ ዓመት በፊት የመኪና አደጋ ደርሶብኝ ነበር። በአደጋው ምክንያት መውለድ እንደማልችል ሆኛለሁ። ይህ ማለት አቤል የቡክር ልጄ ብቻ አይደለም፣ የመጨረሻ ልጄም ነው። ስለዚህ ልተወው ፈልግም ልተወው አልችልም። በዚህ ምክንያት የስንት ሰው ህይወት እንደምታበላሽ ታውቃለህ? እሱን ግድ እንደማይሰጠኝ ነግሬሻለሁ። እባክህ ስለፈጠረ እንደዚህ አታድርግ። ያኔ ጥለኸኝ ከሄድከው በላይ አትጉዳኝ። ብረዳሽ ደስ ይለኝ ነበር፣ ግን አልችልም። ጨካኝ ነህ። ከራስህ ውጪ ለማንም አታስብ። ክፉ ነህ። እሺ ልክ ነሽ፣ ጨካኝ ነኝ። ጭካኔን ደግሞ የምታየው በዚህ 3 ቀን ውስጥ ለልጄ ካልነገርሽው ነው። ቆይ ምን ልታደርግ ነው? እሱን ጊዜው ሲደርስ ታየዋለሽ።
ቆይ ግን ሰኒ ምንድነው የሚያስጨንቅሽ ነገር አለ እንዴ? አረ ምንም የለም። እባክሽ ሰኒ አትዋሺ። የሆነ የተጨነቅሽበት ጉዳይ እንዳለ ያስታውቃል። ለምን አትነግሪኝም? ምኑን ነው የምነግርህ? ምንም የተፈጠረ ነገር የለም አልኩህ አይደል እንዴ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ደግሞ ሲሆን የተፈጠረ ነገር ቢኖር አንተ ሳትጠይቀኝ አይደል እንዴ የምነግርህ? እሱስ ልክ ነው። ግን የሰሞኑ ሁኔታሽ እንደዛ ወይ 10 ጊዜ ምንድነው የሰሞኑ ሁኔታ የሰሞኑሽ ሁኔታ አትበለኝ በእናትህ። በቃ ምንም የተፈጠረ ነገር መስለ ዝም ብለህ መነኝ። እሺ በቃ ይቅርታ። አሁን የመጣሁት እናቴን ስላደረካት ነገር ለማውራት አይደለም። እሷን ያደረካት ነገር ፈጣሪ ብድርን ይሰጣል። ግን አንድ ነገር አውቅ፣ እናቴን እንደዚህ ያደርጋት በእሷ ቤት ላይ ተንደላቀ እንድትኖር ግን አልፈቅድልህም። ወደ ሳይሆን በግድ ከዚህ ቤት ትወጣለህ። ከዚህ በኋላ እዚህ ቤት ውስጥ መኖር የምችለው እኔ ብቻ ነኝ። እኔና አባቴ ብቻ። ከእሱ ጋር ነው መኖር የምፈልገው። አባቴ ጋር? አዎ። ምን ነው? ቆይ ከአባቴ ጋር ስኖር ልክ እንደ እናቴ ልትገለኝ ነበር እንዴ ሐሳብ? አቤል ዝም በያች። ይሄ የኔና የሱ ጉዳይ ብቻ። ተግባባን? ምን አሰብክ? አይነን በጨዋት በከኔ ጋር ትካሰሳለህ ወይስ በክብር ቤቱን ለቀህ ትወጣለህ? አቤል እኔ እናንተ አንዴ ውጪ እናውራ። አሁን ከሱ ጋር ነው የማወራው። ከጨረስኩኝ በኋላ ከአንቺ ጋር ደግሞ በደንብ እናወራለን። ተግባባን? ሜሮን ከመኝታ ቤት መሳቢያ ውስጥ ዶክመንት ይዘሽ ነይ። ምንድነው? የቤቱ ካርታ። ስለዚህ ነው ማለት የሚያከስም ነገር አይኖርም። እንኳን ቤቴን ለአንተ ነፍሴን ለመስጠት አልሰስትም። እኔ በአሁኑ ሰዓት ገንዘብ አያሳስበኝም። እንኳን ገንዘብ አንተን ሁሉ አጥቼ አይደል እንዴ? ለማንኛውም ይንጋና ነገ ጠዋት ከቤት እወጣለሁ። እዛ ከአባት ጋር በነፃነት ትኖራለህ። ወዴት ትሄጂ? ይሄ እኮ የሚመለከተው እሱን እንጂ አንቺን አይደለም። እኔም ካጎቴ ጋር ልሄድ። ሜሮን ለኔ ደግሞ ታስፈልጊኛለሽ። አሁን ላይ ግን ካንተ ይልቅ ላጎቴ ያስፈልገዋል። ላንተማ እኮ አባት አለልህ። አጎቴው ቤት መፈለግ ትንሽ ጊዜ ስለሚወስድ ላልተወሰነ ቀናት እዚህ እንሆናለን። አንቺ ብቻ ጥሩ ነው ያልሽውን አድርጊ። እሺ አጎቴ፣ ግን ደህና ነህ? ደህና ነኝ። ሁኔታ ግን እንደዚህ አይመስልም። ወይ ሐኪም ቤት እንሂድ እንዴ? አያስፈልግም። እኔ አሁን ማረፍ ብቻ ነው የምፈልገው።
አጎቴ ደህና አይደለም እንዴ? አጎቴ ስለምንድን ነው የምታወራው? አንተ እንዴት ስለ ልጄና ስለ ሚስቴ የምታውቀው እውነት ምንድን ነው? ከአንተ የበለጠ እጥፍ የሆነ እውነት አውቃለሁ። እንዴት? ምን ማለት ነው? ሰናይት ሰናይት ምነው ተስፋሽ? ምነው ችግር አለ እንዴ ተስፋሽ? እሱንማ አንቺ ንገሪኝ። ማለት አልገባኝም። እንዴ ምን እያደረክ ነው? እሱማ ለምጠይቅሽ ጥያቄ እንደምትመልሺው መልስ ይወሰናል። ስለምንድን ነው የምትጠይቀኝ? ስለ ልጄ። አቤል ልጄ ነው አይደለም? ንገሪኝ። አቤል ልጄ ነው አይደለም? አንቺን እኮ ነው። የሰማሁት ነገር ነው ማለት ነው። ንገሪኝ። እስከ ዛሬ ስትጫወችብኝ ነበር። ለካ አቤል በ7 ወሩ ተወልዶ እኔ ግን በ9 ወር እንደተወለደ ነበር ሳምን የነበረው። ምን አደረኩሽ? ለካ ያን ጊዜ ፍቅሬ እንድትቀበይኝ ስለምንሽ እምቢ ብለሽ ባለቀ ሰዓት አጣድፈሽ ያገባሽ ለዲቃላሽ አባት እንደሆነ ነበር። ንገሪኝ። ምን አደረኩሽ? ለኔ ይገባኛል?
ስላፈቀርኩሽ ብቻ የኔ ያልሆነውን ልጅ እንዳሳድግ ለምን ፈረድሽብኝ? ለምን? አሁን ምን ለውጥ የለውም። የፈለግሽውን ብትይ ሁሉም ነገር ያበቃለታል። እባክህ ተስፍሽ ተረጋጋና ሁሉንም ነገር ምንም የምንረጋጋው ነገር የለም። እባክህ ተስፍሽ የማይሆን ነገር ከማድረግ በፊት አንድ ጊዜ ተረጋጋና እውነቱን ንገር። ምንም የምትነግሪው ነገር የለም። ሲጀምር ለእኔ እውነታውን ለመንገር ብትፈልጊ ኖሮ እኔ እስክደርስበት አትጠብቂኝም ነበር። ቆይ ምን አጠፋሁ እኔ? ቤቴን ባልኩ፣ ትዳሬን ባልኩ። አንተ ምንም አላጠፋ፣ እኔ ነኝ ያጠፋሁት። ተስፍሽዬ ዝም በይ። ይመስልሻል ወይ? ተስፍሽ እሱ ጋር ብቻ ወራሽ ነገር አለ። እስከ ዛሬ ስትቀልጅብኝ ነበር። ሳታፈቅሪ ማግባትሽ ሳያንስ የኔ ያልሆነውን ልጅ እንዳሳድግ ፈረድሽብኝ። እንደ እውነቱ ከሆነ ባደረግሽኝ ነገር ሞት ነበር የሚገባሽ። ግን አንቺን ገድዬ ህይወቴን አላበላሽም። አሁን ከአንቺ የምፈልገው ነገር ልጅሽን ይዘሽ ከህይወቴ ውጭልኝ። እሱም ባየ ቁጥር መከዳቴ ትዝ ስለሚለኝ እሱም ማየት አልፈልግም። እባክህ ካለ ጥፋቱ አትቅጣው። ይሄ ቅጣት አይደለም፣ ራስን ከህመም ማሸሽ ነው። ከዚህ በኋላ አቤት ልጄ ሳይሆን ህመሜ። በቻልሽው መጠን ከእኔ እንዲርቅ አድርጊው። አይ የምትይ ከሆነ ደግሞ በራሴ መንገድ አድርገዋለሁ። እባክህ ተስፍሽ፣ እባክህ ለምንተው እንደዚህ አታድርግ። አሁን የልመናው ጊዜ አብቅቷል። አድርጊ የተባልሽው ብቻ አድርጊ። እኔ ምልሽ ቤት ውስጥ የሚያስጨንቃቸው ወይ የሆነ የሚያሳስባቸው ጉዳይ አለ እንዴ? አዎ ሰሞኑን ትንሽ ችግር ቤት ውስጥ ተፈጥሮ ነበር። ስለዚህ ያንን የተፈጠረውን ችግር በተቻላቸው አቅም ለማስተካከል ሞክሩ። ምክንያቱም አሁን ያሉበት ሁኔታ በጣም አደገኛ ስለሆነ። ከዚህ በፊት ሜዲካል ሂስትሪያቸው ላይ እንዳየሁት ከሆነ እግራቸው መታዘዝ ያቆመው በደም ግፊት የተነሳ ነው። ስለዚህ ከዚህ በኋላ ትንሿ ስህተት ትልቅ ችግር ስለምትፈጥር መጠንቀቅ ይኖርባቸዋል። አዎ እንደዛ ነው። ባለቤታቸው ስትሞት ነበር በድንጋጤ እንደዚህ ሆኑት።
እንደዛ ከሆነ ከምን ጊዜውም በላይ ልትንከባከባቸው ይገባል። በዛ ላይ ትንሿ ስህተት ትልቅ ችግር ነው የምትፈጥርብን። እሺ ዶክተር እንዳልከኝ አደርጋለሁ። አሁን የምትለኝ ሌላ ነገር ከሌለ ልሂድ? ትችያለሽ። ሄሎ አቤል፣ የት ነው ያለኸው? እንድንነጋገር ፈልጌ ነበር። ስለምን እንደምንነጋገረው? እሱን ስንገናኝ እነግርሃለሁ። ይኸውልሽ፣ ስለዛ መጥፎ ሰው ግን ከሆነ ቢቀርብኝ ነው የሚሻለው። አልመጣም። እባክህን አቤል፣ የሚጸጽትህን ነገር እንዳታደርግ። ሁሉንም ነገር ስንገናኝ እነግርሃለሁ አልኩህ እኮ። በሰኔ ሞት በቃ። እሺ እመጣለሁ። የተለመደ ቦታ ጠብቂ። እሺ። በጧቱ ልትሄድ ነው? አንድ ማግኘት ሰው ነበር። ምን ነው ፈለከኝ? አንድ ነገር ላዋራ ፈልጌ ነበር። ምንድን ነው? ግንቱ ስትመጣ ይደርሳል። በኋላ አወራለሁ። ይሻላል? አዎ ይሻላል። በቃ ቶሎ ደርሼ እመጣለሁ። እሺ። ይኸውልሽ ምርት፣ አሁን በጣም ስለመቸኩል ማለት ነው የመጣሽበትን ነገር ቶሎ ቶሎ ንገሪኝና እንዴት። እሺ ግን ደህና ነው? ይኸውልሽ ደህንነቴ ምናምን አሳስቦሽ እንዳልመጣሽ በደንብ አውቃለሁ። እሺ እነግርሃለሁ፣ ግን አንድ ቃል እንድትገባልኝ የምፈልገው ነገር አለ። ምንም ቃል የሚገባልሽ ነገር የለም። የምትነግሪኝ ከሆነ ንገሪኝ። አይ የምትይኝ ደግሞ ከሆነ መሄድ እችላለሁ። እሺ እንደ ቃል ባይሆንም እንደ ልመና ቁጠረውና በሀሳምነህ አጎቴን አንድ ጊዜ ብቻ አገኘውና አናግረው እንጂ ለጨዋታው ነው እንደመጣሽው። እኔ ብሄድ ይሻለኛል። እሺ በቃ ለምን እንደፈለኩ እነግርሃለሁ። ሰኔ ያሳደግኩትን ልጅ ተነጥቄ እዚህ ምድር ላይ መቆየት አልፈለግም። እኔም ወደ አንቺ መንገድ እሄዳለሁ። ቆይ ያልገባኝ ነገር ይሄ ሁሉ ጊዜ አጎትሽ ሲዋሸኝ የነበረውን ውሸት ድጋሚ ልትነግሪኝ የመጣሽው? አይደለም፣ እኔ ልነግርህ የመጣሁት የራሴን እውነት ነው። የዛን ቀን ሁሉንም ነገር ተደብቄ ሳይ ነበር። ያው በተፈጠረው ነገር አጎቴ በጣም ተናዶ ነበር፣ ግን ሰኒን ምንም ነገር አላደረጋትም። በቃ ስለተናደደባት ብቻ መለየት እንደሚፈልግ ነበር የነገራት። ግን እሷ ይሄንን ነገር መቋቋም አልቻለችም። በዛ ላይ ደግሞ አንተ ብትሰማ ሊፈጠር የሚችለውን ነገር ስላሰበች ነው ራሷን ያጠፋችው። እሺ አሁን እየነገርሽኝ ያለው ነገር እውነት ነው ብዬ ልቀበል? እስከዛሬ ለምን አልነገርሽኝ? ምክንያቱም ለአንተ ምንም ነገር እንዳልነግር አጎቴ ቃል ስላስገባኝ። ግን ራሷን ስላጠፋችበት ምክንያት ብትነግሪው ልጄን ታሳጭኛለሽ ብሎ ስለፈራ ነበር የለመነኝ። አንተን ላለማጣት ብሎ የወሰነው ውሳኔ የበለጠ አንተን አሳጣው።
ቆይን እንዴት ነው ማምንሽ? ቆይ አንተ እኔ ምን ለማግኘት ብዬ ዋሻለሁ? አጎቴም ቢሆን እኮ ያን ሁሉ ነገር ሲያደርግ የነበረው ሲለምን የነበረው እኮ ስለሚወድ ነው። አንተ በራስህ መንገድ ታግለ ለመውሰድ ስታስብ የነበረው ቤት እንኳን እንዴት እንደሰጠ ታውቃለህ አይደል? እስኪ አንዴ እንኳን ቆም ብለህ ለማሰብ ሞክር። እኛ እኮ ይሄን ሁሉ ነገር የምናደርገው አንተን ላለማጣት ስለምንወድ ጭምር ነው። ይህን ደብዳቤ ጻፍኩልህ አይነን እያየው ልሰናበት ስላልቻልኩ ነው። በቃ ሄጃለሁ። ከዚህ በላይ እዚህ መቆየት አልፈልግም። እስካሁን ለኔ ባልተፈጠረ ዓለም ውስጥ ነው ስዳክር የነበረው እና ሁሉ ነገር እዚህ ጋር መቆም አለበት። እርግጥ ነው እንዲህ ለማለት ዘግቻለሁ፣ ግን ደግሞ ከመቅረት ማርፈድ ይሻላልና ቢረፍድም ለመሄድ ወስኛለሁ። እኔ ወላጅ አባት ነኝ፣ ነገር ግን እንደ ተስፋዬ ልወድ አልችልም። እኔ አንተን የፈለኩ አማራጭ ስላጣው ነው። እሱ ግን ከልቡ ነው የሚወድ ልጄ። ልጁ እንዳልሆንክ እንኳን እያወቀ እንደዚህ ከወደደ ነጥዬ እኔ ባደርግህ መቼም ደስተኛ አትሆንም። ስለዚህ ደስተኛ ወደምትሆንበት አባት እንድትሄድ ትቻለሁ። መልካም ሕይወት። አጎቴ አባቴ ጸጸት ገደለኝ። ምንም ያህል ብታገል አንተ ላይ ያደረኩትን ነገር መርሳት ከበደኝ። ቆይ ግን ለምንድን ነው ጊዜ ሰጥቼ ያላዳመጥኩ? ያንን ሁሉ እውነት ይዘ እንዴት ነው ልረዳ ያልቻልኩት? የእውነት እኔ በጣም መጥፎ ሰው ነኝ። እዚህ ቦታ ላይ መገኘት የነበረበት
አንተ ሳትሆን እኔ ነበርኩ። መሞት የሚገባኝን መጥፎ ሰው እኔ ነኝ።